ሄርሜላን አስረግዛታል ወይስ አላስረገዝካትም? መልስ፣ አጭር መልስ ነው ፈልገው። ሰቦቻችን ሄርሜላ ከአብርሃም እርጉዝ ናት ወይስ አይደለም የሚለውን መረጃ አብረን እንሰማለን። ካናዳ ልትሄድ ነው የሚባል ወሬም አለ፣ አላውቅም። ብቻ እሱ እንዲትል እንሰማለን ማለት ነው። ሄርሜላ በጣም በጣም ብዙ ነገር እንደተፈጠረ ነው። እሺ ባሳሳተችው ነው እንግዲህ የደረስኩበት። በጣም ነው የደነገጥኩት እኮ አብርሃም፣ አንተ እንዳጣራው ከሆነ አብርሃም ጀስት ተሳስቷል ማለት ነው። አዎ በጣም ነው የደነገጥኩት። ይሄ መረጃ 100% ታምንበታለህ ማለት ልነግርህ ፈልጌ ነበር፣ ግን ምናልባት ሚዲያ ላይ የምታወጣው ከሆነ ምናልባት እና በቃ ስለሰጋው ነው በቃ ነገሩ ስላልተነገረኝ ሁሉም ያልነገርኩ። እሺ እኔ ያልገባኝ ነገር ማለት ነው ጀስት ያልገባኝ ነገር ካወቀው በዚህ አጋጣሚ ብትነግረኝ ደስ ይለኛል። ቪዲዮ አብርሃም የሚለቀቀውን አይተሃል? እኔ በጣም ተጨነቅበት ነው ያሰብኩበትና እንድርቅኝ እፈልጋለሁ ያለበት ምክንያት ምንድነው? እሱን ካወቅ ንገረኝ። ምናልባት እኔ እሱን ያው እርግጠኛ ሆኖ መናገር አይቻልም። እሺ ይሄ ነገር መተዋወቁ አይቀርም ብሎ እሺ ብቻ ውሳኔ ወሰነ ይመስለኛል። እሷን ለማራቅ እሷን እንደማይፈልጋት አክት ለማድረግ እንትን እያለ ይመስለኛል። ምን እያለ ይሄ ነገር ማለት እየሞከረ አክት ለማድረግ እየሞከረ ይመስለኛል። አሁን ይሄ ነገር መተዋወቁ ማችስ ይታወቃል ብዬ አስባለሁ ቀስ በቀስ። ይሄ ነገር በጣም የሚያስደነግጥ ነገር ነው። እኔ እንደውም በአጭር ጊዜ ውስጥ እንዴት ነው በአንዴ ተነስቶ ገባችሁ አይደል? ሩቴን ከዚህ በኋላ ምንም እንድትናገሪያት አልፈልግም። ሩታን ከዚህ በኋላ ምንም አይነት ቴክስት እንድትልኪላት አልፈልግም። በቃ በሩቴ እንዳመጪ ብሎ ሲፎክርባት ነበረ። ወይስ ድራማ ነው እየተካሄደ ያለው ነገር? ድራማ ነው? በግልጽ አስረዱ። አልገባ ስላለኝ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የሀገሬ ልጆች እንደምን አላችሁ? እግዚአብሔር ይመስገን እኛ ሰላም ነን። ሁሉ መልካም፣ ሁሉ ሸጋ። ሰሞኑን ትንሽ ጠፋ ብለን ነበረ፣ መተናል። የምሰማው ነገር ምን እንደሆነ ብቻ ባላቅም ቤተሰቦች፣ እናንተ ምን ነገር ስትሰሙ ሊደብራችሁ ይችላል፣ ጥሩ ስሜት ሊሰማችሁ ይችላል። ብቻ አላቅም፣ እሱ እናንተ አመለካከት ነው። ግን ቤተሰቦች እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ምን መሰላችሁ? እንዳያችሁት ከሆነ ሄርሜላ ራቂኝ፣ አብርሽ ማለት ነው ሄርሜላን ራቂኝ ብሏት ቪዲዮ ሰርቶ አይታችኋልና ይሄ ነገር እንዴት በአጭር ጊዜ ውስጥ ማለት ለረጅም ጊዜ አብርሃምን ኢቨን ማለት ነው እኔ ለማግኘት ሞክሬ ምንድነው እያረክ ያለው ነገር በቃ ማለት በማዘርም በኩል እንደምታውቁት ከእናቴ ጋር ነው የምሰራውና እሱን ለማስቆም ሞክረን ነበረ በጣም ከብዙ ሰዎች ጋር በመሆን ግን እሱ እንጃ አላውቅም ብቻ ምን አስነክተው ነው እስኪባል ድረስ ያያችሁት ቪዲዮን ትላንትና ምን አለ በቃ እንድርቅ ይፈልጋለሁ ለሊቱ ሙሉ ሳስበበት ነበረ ጭንቅላቴን ከፍ ዝቅ ሳራው ነበር ምናምን ብሎ ነበር። ይህ ነገር እንዴት ባንዲ ውሳኔ ሊያስተላልፍ ቻለ ብዬ በጣም ግራ ሲያጋባኝ ነበርና አንድ መረጃ ወደኔ መጣ። ቤተሰቦች ሄርሜላ ስነግራችሁ ሊደንቃችሁ ይችላል፣ ብቻ ግን አላውቅም። ሄርሜላ እርጉዝ ናት። ቤተሰቦች ሄርሜላ እርጉዝ ናት የሚባል መረጃ እኔ ጋር ደርሷል ከአብርሃም። መቼ ምን የሚለውን ነገር ደውዬ ማሰማችሁ ይሆናል። ገባችሁ አይደል? ደውዬ ይሄ ነገር ሲፈጠር ሁሉ ነገር እኔ እንደምታውቁት በየቦታው መረጃ የሚያጋራኝ ሰው አለ። ገባችሁ አይደል? እና ሁሉንም ነገር ደውዬ ማጣራ ይሆናል። ቤተሰቦቼ ስነግራችሁ ውሸት ሊመስላችሁ ይችላል፣ አላውቅም። ገባችሁ አይደል? እኔ በየቦታው ብዙ ሰዎች መድቤያለሁ። ከዚህ በፊት የነገርኳችሁ መረጃ ትክክል ሆኖ አይታችሁታል። ከአንዴም የመጀመሪያ ጊዜ ዲኤንኤ ውጤቱ ትክክለኛ ነው። ገባችሁ አይደል? የአብርሃም ልጅ እንዳልሆነ ተናገሬ ልክ ነበር። ሁለተኛ ነገር ደግሞ ፋይል ቀድጄ ነበር፣ እሱም ልክ ነው። ገባችሁ አይደል? ምን ነገር አርገተው ከዋል አላውቅም። እሱ ነገር ላንተ ነው። ይሄን ነገር ገብተህ መልሰልኝ አብርሃም። ብዙ ነገር ተናግሬያለሁ፣ ገብተሃል። በጣም በተደጋጋሚ ብዙ ነገር ለማሳወቅ ሞክሬያለሁ። ያላደረግኩን ነገር ኮሜንት ላይ ገብተህ ታይፕ ማድረግ በጣም ቀላል ነገር ነው። ገባ አይደል? እዚህ ብዙ ሰው ሊያምን ይችላል ነው። እኔ እስከዛሬ ድረስ አብርሃም ገብተህ ሁሉን ነገር እንተዋወቃለን እንደዚህ ማለት አልፈልግም። ብቻ እኔ አብርሃም አድርገከዋል ብዬ አላወራም። ገባ? የተሳሳተ መረጃ ሊሆን ይችላል፣ አላቅም። ብቻ ደውዬ አጣራዋለሁ። ግን የምሰማው ነገር አብርሃም አንድ ነገር ማሳወቅ ፈልገው ነገር አሁን የምንሰማው ነገር ከቤተሰቦቼ ጋር እኔም የማውቀው ነገር ይህን ነገር አድርገከዋል ካላደረግከው ፕሊዝ ገብተህ በቃ ኮሜንት ሀሳብን ግለጽልን። ገባ አይደል? እና በአንዴ ይህንን መልእክት እንዴት ቆረጠልኝ ብለህ ልችል የቻልክበትንም ነገር ብታስረዳኝ ደስ ይለኛል። ሲንደውል ቤተሰቦች እየጠራ ነው።
ሄሎ። አቤት። ሰላም ነው? ሰላም ነው። እንደምን አለ? አለ እግዚአብሔር ይመስገን። እኔ ምለው እንዴት ነው ያጣራው መረጃ ካለ አሳውቀኝ። ኦኬ ላ ሰላም ነው? አውቁሽ ነበር። አይ በሌላኛው ስሚን ይደወልኩልህ እና ጀስት የሰማሁት ነገር ሁሉ ሰላም ነው ወንድሜና ጀስት ያለው ነገር እንድታሳውቀኝ ነበር። ገባ? በጣም ኮንፊውዝ ሆኛለሁ እኔ ታውቃለህ። እጂ ነገሮችን ማጣራት በጣም ቀላል ነው። ገባ አይደል? ግን የቀረበ ሰው ስለሆንኩኝ ጥያቄ ይፈጥርባቸዋል። እኔ እጂ ኢንፎርሜሽን ማጣራት ለአንዳንድ ሰውም ጥሩ አይመጣም ብዬ ስላሰብኩ ነው አንተ ሊላኩና እንዴት ነው የልክበት ነገር አሪፍ እንደሆነ ላስብ። አዎ እንዴት መሰለኝ። እሺ ያው ነገሩ አሪፍ ነው ባይባል ያስደነግጣል። በጣም ነው የደነገጥኩት። እሺ ምንድን ነው ያለው ነገር? እስቲ ንገረኝ ግልጽ አድርገህ እኮ። እንዴት መሰለህ አሁን እኔ ለአንተ ለመናገር ከብዶኝ ሳይሆን ይሄ ነገር ሚዲያ ላይ ከወጣ በጣም ነገሩ ይብሳል። በጣም ከባድ ነገር ነው። እሺ ሚዲያ ላይ አላወጡም። ምን ታውቃለህ? ጀስት ቀረጻ አልጀመርኩም። ያለውን ነገር አሳውቀኝ። እርግጠኛ ነኝ ሚዲያ ላይ አታወጡም? አዎ እርግጠኛ ነኝ። ያለውን ነገር በትክክል አስረዳኝ። እሺ እኔ ካንተ ምንም መደበቅ አልፈልግም፣ ግን በጣም ሪስክ ያለው ነገር ነው። አሳውቀኝ። ምንድነው ሪስክ ያለው? እንደዚህ ያስጨነቀ ነገር ምንድነው? ያስጨነቀ ነገር ምንድነው? እስቲ ንገረኝ ዲቴል። እሺ ለምን መሰለህ? እሺ ያው ባለፈው በመስከረም ላይ በነበረው በዓል በመስቀል በዓል እሺ በመስቀል በዓል ምናምን ጉራጌ መሄዳቸው ይታወቃል። ኦኬ ሄርሜላ አብርሽን ጎትጉታ ወሰዳው ነበር ጉራጌ ለመስቀል። እሺ እና እኔ የዛኔ ለማጣራት እየሞከርኩ ነበር በጣም እዛ ከሜዳል ሰዎች ምንም ያወቁት ነገር አልነበረም። በደንብ ግን ቼክ በማድረግበት ታይም እሺ ሄርሜላ በጣም ጎትጉታ በጣም ብዙ ነገር እንደተፈጠረና እሺ ባሳሳተችው ነው እንግዲህ የደረስኩበት። በጣም ነው የደነገጥኩት እኮ አብርሃም። አንተ እንዳጣራው ከሆነ አብርሃም ጀስት ተሳስቷል ማለት ነው። አዎ በጣም ነው የደነገጥኩት። ይሄ መረጃ 100% ታምንበታለህ? ማለት ልነግርህ ፈልጌ ነበር፣ ግን ምናልባት ሚዲያ ላይ የምታወጣው ከሆነ ምናልባት እና በቃ ስለሰጋው ነው በቃ ነገሩ ስላስደነገረኝ ሁሉም ያልነገርኩ። እሺ እኔ ያልገባኝ ነገር ማለት ነው ጀስት ያልገባኝ ነገር ካወቀው በዚህ አጋጣሚ ብትነግረኝ ደስ ይለኛል። ቪዲዮ አብርሃም የለቀቀውን አይተሃል? እኔ በጣም ተጨነቅበት ነው ያሰብኩበትና እንድርቅኝ እፈልጋለሁ ያለበት ምክንያት ምንድነው? እሱን ካወቅ ንገረኝ። ምናልባት እኔ እሱን ያው እርግጠኛ ሆኖ መናገር አይቻልም። እሺ ይሄ ነገር መተዋወቁ አይቀርም ብሎ እሺ በዛት ውሳኔ ወሰነ ይመስለኛል። እሷን ለማራቅ እሷን እንደማይፈልጋት አክት ለማድረግ እንትን እያለ ይመስለኛል። ምን እያለ? ይሄ ነገር ማለት እየሞከረ አክት ለማድረግ እየሞከረ ይመስለኛል። አሁን ይሄ ነገር መተዋወቁ ማችስ ይታወቃል ብዬ አስባለሁ ቀስ በቀስ። ግን ይሄ ነገር ሳይታወቅ ከእሷ ጋር ለመለየትና ከዛ በኋላ ከእሷ ጋር ከተለያየ በኋላ ይሄ ነገር ሲወራ ያስወራችው ወሬ ነው ምናምን ብሎ ኢግኖር ለማድረግ ያሰበ ይመስለኛል። ናይስ ያለውን ነገር ጀስት አሁንም ኢንፎርሜሽን በቻልኩ አቅም ማለት ነው ቴሌግራም ላይም በዚህ ሲም ነው ጀስት አሁን ክሬት አድርግቻለሁ። አሁን በሌላኛው ሲም ነው የደወልኩልህ ብያለሁ። በዚህኛው ስልክ ቁጥር አሁን በደወልኩልህ ቴሌግራም ላይ ላክልኝ ኢንፎርሜሽኖችን ምናምን ጀስት ገባ አይደል? ያውኑን ነገር እኔ ወስኝበት አምኝበት ከሆነ ሚዲያ ላይ ላወጣው እችላለሁ። ቅር እንዳይል ላሳውቅ በዚህ አው እኔ እንዴት መሰለህ አሁንም ልክ ስልክ ስትደውል የማላውቀው ሲም ስለሆነ ቢል አለማንሳትም ፈልጌ ነበረ እና ትንሽ በቃ ያለውበትም ነገር እያጣራሁት ያለውትም ነገር ትንሽ ሪስክ ስላለው ያው ሚዲያ ላይ በወጣ ብዬ ነው። ምናልባት ይሄ ነገር እንኳን እስከሚያልቅ ድረስ እስከሚመጣረት እንዳይወጣ ብዬ አስቤ ነው። ናይስ በቃ አብሽር። በቃ እሺ ያለውን ነገር አዲስ ነገር ካለ ደውዬ አሳውቅሃለሁ። አሳውቅኝ አንተም በአንተም በኩል አዲስ ነገሮች። ቤተሰቦች ሰማችሁት አይደል? ምን ማለት እንደምችል አላውቅም። ብቻ ገባችሁ? በጣም የሚደብር ነገር ነው። ሄርሜላ የምር ነው የምሰማው
አብርሃምን አሳሳተችው ማለት ብቻ አላቅም። ቤተሰቦች ትክክለኛ መረጃ ጄሪ እስኪገባ ድረስ ምንም ነገር ማለት አልችልም። ገባችሁ አይደል? አሁን ጀስት ጓደኛዬ እንዲያጣራ ነበር የላኩት ማለት እኔ ኮንፊውዥን ያለው ነገሩ ማለት አላቅም ብቻ እና አብርሃም የሚባለው ነገር ትክክል ነው አይደለም? ጀስት እኔ አንተ ልጠይቅ፣ እኔ በማጣራው መንገድ አጣራዋለሁ፣ ግን አንተ ልጠይቅ መልስልኝ። ሄርሜላን አስረግዛታል ወይስ አላስረገዝካትም? መልስ፣ አጭር መልስ ነው ፈልገው። ሲጀመር ቢሆንም ነው ብለህ አመልስልኝም። ይሄን ነገር ስነግርህ ግን ታደርገዋለህ ብዬ የሚል አመለካከት የለኝም። ይሄ ነገር በጣም የሚያስደነግጥ ነገር ነው። እኔ እንደውም በአጭር ጊዜ ውስጥ እንዴት ነው በአንዴ ተነስቶ ገባችሁ አይደል? ሩቴን ከዚህ በኋላ ምንም እንድትናገሪያት አልፈልግም። ሩታን ከዚህ በኋላ ምንም አይነት ቴክስት እንድትልኪላት አልፈልግም። በቃ በሩቴ እንዳመጪ ብሎ ሲፎክርባት ነበረ። ወይስ ድራማ ነው? እየተካሄደ ያለው ነገር ድራማ ነው? በግልጽ አስረዱ። አልገባ ስላለኝ ነው። ይህ መረጃ እንደ ቀልድ እንድትውት አልፈልግም። ቤተሰቦች በቁም ነገር እንድትወስዱት ፈልጋለሁ። ገባችሁ? በጣም ሪስክ ያለው መረጃ ነው። ይህ ነገር ቤተሰቦች አላጋራም ብዬ ነው ለጓደኛዬም የነገርኩት። ፖስት አላረገውም ብዬ ነው። ግን እኔ ፖስት ለምን እንዳደረኩት አሳውቀዋለሁ። ገባችሁ አይደል? ቤተሰቦች እናንተ ግራ እንደምትጋቡት እኔም ግራ ስለምጋባ ነው። ይህን ነገር ማወቅ አለባችሁ ብዬ ስላሰብኩ ነው ፖስት የማደርገው። ያለውን ነገር አብረን እያወቅን መጓዝ አለብን የሚል አመለካከት ስላለኝ ነው። ቤተሰቦች በክፋት አንግል እንድታዩብኝ አልፈልግም። መረጃው ትክክል ነው አይደለም እሱ የምናጣራው ነገር ይሆናል። እስከዛሬ ግን እኔ ያጣሯቸው መረጃዎች ስህተት ሆነው አግኝቻቸው አላውቅም። ብቻ አብርሃም መልስ ስጠኝ፣ ካልሆነ ሄርሜላንም አብርሃምንም በድብቅም አግኝቼ ለማውራት ሞክራለሁ። ሩቴንም እንደምጠይቃት ቃል ገብቼ ነበር። ቤተሰቦቻችን እሱንም ከእናቴ ጋር ሄደን የምንጠይቃት ይሆናል። ብቻ ሀሳብ አስተያየታችሁ ምን መደረግ እንዳለበት አላውቅም። እኔ በምችለው አቅም መረጃውን ለማጣራት ሞክራለሁ። እናንተ በሀሳብ አግዙኝ ማለት ነው። በቀጣይ የሚፈጠረው ነገር እስካሳውቃችሁ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቆዩ። ወዳችኋለሁ። ቻው ቻው።